እግዚአብሔር መወካል ዝብል ቃል ኢና ንሪ ዛሬ በእግዚአብሔር ላይ መደገፍ የሚል ቃል እናያለን ከመዝሙር ዳዊት 127 መዝሙረ ዳዊት 127 ብዛዕባ ምሕረት አምላኽ ዝቀረበ ምስጋና ኢሉ መዝሙር ምድያብ ናይ ሰሎሞን እግዚአብሔር ንቤት እንተ ዘይሃነጻ ሃነጽትን ኸንቱ ይሃንጹ ይጽዕሩ እግዚአብሔር ንኸተማ እንተ ዘይሓለዋ ሓላዊ ንኸንቱ ይነቅሕ አንጊህኩም ምትንሳአኩም አምሲኹም መድቃስኩም እንጌራ ጻዕር መብላዕኩም ከንቱ እዝስ ንፍቅራቱ ደቂሱ ኸለው ይህቦሚ እነሆ ውሉድ ውህበት እግዚአብሔርም ፍረኸርስኻ ዓስቢ ከምታ ኣብ ኢድ ጅግና ዘሎ ፍላጻ ውሉድ ስነት ከምዮም ጉልድብኡ ብኡ ዝመልአ ሰብኣይ ብፁይ ኣብ ደገ ምስጸላእቲ እንተ ተዛረቡ አይሓፍሩን እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይተጋሉ በማለዳ መገስገሳችሁ ከንቱ ነው ለወዳጆቹ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ እነሆ ልጆች የእግዚአብሔር ስጦታ ናቸው የሆድን ፍሬ የእርሱ ዋጋ ነው በኃያል እጅ እንዳሉ ፍላጻዎች የጓልማሳነት ልጆች እንዲሁ ናቸው ከእነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው ጠላቶቹን በአደባባይ በተናገሩ ጊዜ እርሱ አያፍርም ክብርና አምላኽና ይሁን አሜን እዚ ምናልባት ኣብ መዝሙር ዳዊት ሰሎሞን እዚያ ጥራሕ ያዘላቶ መስለን መዝሙር ተዘይ ተጋጊ በመዝሙረ ዳዊት መጽሐፍ ላይ ሰሎሞን እቺ ምዕራፍ ብቻ መዝሙር ብቻ ያለችው ይመስለኛል ገለ ናይ አምላኽ ሰባት ዳዊት ስለ ሰሎሞን ድዘመሮ ይዝብሉሎ አንዳንድ ሰዎች እንዳውም ይሄ ዳዊት ስለ ሰሎሞን የዘመረው መዝሙር ነው ይላሉ ገለ ጋ ባዕሉ ሰሎሞን ይዘምሩ አንዳንዶች ደግሞ ራሱ ሰሎሞን የዘመረው ይላሉ ግን ደሃን ከንሪና እናየዋለን ክጅምር ከሎ ግን ታይል ጀሚሩ መዝሙር ምድያብ ሲጀምር ግን ምን አለ የማዕረግ መዝሙር መዝሙር ምድያብ ማለት የማዕረግ መዝሙር ማለት በቃ خمسه አስካላ ከምድያብ ማለት ደረጃ እንደመውጣት ማለት ነው መዝሙር ምድያብ ዝባሃል 15 መዛሙር አለው መዝሙር ዳዊት መዝሙረ ዳዊት ላይ የማዕረግ መዝሙር የሚል 15 መዝሙሮች አሉ ከመዝሙር ዳዊት 120 ከሳዕ መዝሙር ዳዊት 134 በሙሉ እንደህሪኹም መዝሙር ምድያብ ዝብላለው ከመዝሙረ ዳዊት ምዕራፍ 24 እስከ መዝሙር 134 የማዕረግ መዝሙር የሚል ብዙ አለ ስለዚህ 15 መዛሙር አለው አናይ ምድያብ ማለት ስለዚህ 15 የማዕረግ መዝሙሮች አሉ ማለት ነው እስራኤላውያን አብ ዓመት ተዋሐደ ሓደ ጊዜ ከመቶ ኮይኑ ከሰለስተ ጊዜ ኢየሩሳሌም ይድይቡ እስራኤላውያን በአመት 3 ጊዜ ወደ ኢየሩሳሌም ይወጣሉ ኢየሩሳሌም በረኽ ከተማ ኢየሩሳሌም ከፍ ያለች ከተማ ናት ዝገርመኩም ነገር እታ ቤተ መቅደስ ዘሃነጸላ ሰሎሞን ቦታ ሰሎሞን ቤተ መቅደሱን ያነጸበት ቦታ እታ እግዚአብሔርና አብርሃም ይስሐቅ አብዚያ ሰዋአለ ይዝበሎ ቦታ እግዚአብሔር ለአብርሃምና ለይስሐቅን እዚህ ቦታ ሰዋልኝ ያለው ነው አብርሃም እንታይሎ አነ ናብ ዘርኤካ ካብተም አነ ዘርኤካ አኽራናት ሓደ ናው ኸይድካ ካትስው ኢሎ እግዚአብሔር ለአብርሃም እኔ ከማሳይ ተራሮች ባንዱ ላይ ሄደ ተሰዋለህ ነው ያለው አው ይخسው ኸይዱ እዛ ነው ሊሰዋ ሄደው አብርሃም ሽዑት መሬትትን እስራኤል አይነበረ ያን ጊዜ መሬቱ የእስራኤል አልነበረም ድሕሪ ተሰዲዶም ንግብጽ ኸይዶ ከዛ ተሰደው ወደ ግብጽ ሄዱ አብ ግብጽ ባሮት ኮይኖም 400 ዓመት ጸኒሐ በግብጽ ባሮች ሆኖ 400 ዓመት ቆዩ ድሕሪ ከነዓን ተመለሱ እንደገና ወደ ከነዓን ተመለሱ ወላ መስተመለሱ ኢየሩሳሌም ከተማ አይነበረትን ከተመለሱ በኋላ እንኳን ኢየሩሳሌም ከተማቸው አልነበረችም ተፈልጡይሁም እስራኤል በሙሉ አይተቋጻጸሩዋን ምክንያቱም እስራኤልን በሙሉ አልተቆጣጠሩትም ነበር ገሊስቲልቶ ማህዛብ ኔሮም የተወሰነው አህዛብ ገና ይኖሩበት ነበር ሓደ ካፍተን አህዛብ ዝነበሩን ከተማታት ኢየሩሳሌም አህዛብ ይኖሩባት ከነበሩ ከተማዎች አንዷ ኢየሩሳሌም ናት ኢየሩሳሌም ዝበላን ዝገበራን ዳዊት ኢየሩሳሌም ብሎ የጠራት ያደረጋት ዳዊት ነው ይቡሳት ባህል ነራታ ያቡሳ ነበር የምትባለው አህዛብ ዝነበሩላ ከተማ አህዛብ የሚኖሩባት ከተማ ነበር አዚያ በራህ ከተማ ስለዝሆነት በጣም ከፍ ያለች ከተማ ስለነበረች ዳዊት ከሕዛ ኸዲብ ኮሎ ዳዊት እሷን ለሚያስ ሲወጣ እቶም ይቡሳውያን ንዒቆሞዮም ያቡሳውያን ንቀውት ነበር አብዝሞ ስንኩላና ያአኽሉ ኸያሚሎም ለዚህ ስንኩላን ይበቁናል አሉ በቃ በስንኩላን ከንሰጎ ካይና ይሎም በስንኩላን ሰዎች አርገና አሸንፋለን ሰም አብከረንም ዘሎ ምክንያቱም እነሱ ከፍታ ላይ ነው ያሉት እምን በምድር ባይ ጠራህ ከማን ከባርሮ መሆለ ድንጋይ ወደ ታች በመወርወር ብቻ ሊያባሩት ይችላሉ ስለዚህ ከሳዕ ጊዜ ዳዊት ዘይተተሐዘት ነራ ለዛ ነበር ደግሞ እስከ ዳዊት ጊዜ ድረስ ያልያዟት ዳዊት ግን አውሽቱ ሳሙኻና ከተማ አምላክ ፈሊጡ ዳዊት ግን በልቡ ዋና የእግዚአብሔር ከተማ እሷ መሆኗን አወቀ ኬብሮን ይተሸይሙ ዳዊት
ኬብሮን ላይ ነው ዳዊት የተሾመው ግን አብ ኢየሩሳሌም መሆና ፈልጥ ነይሩ ግን ኢየሩሳሌም መሆኗን አውቋል ስለዚህ ሒዝዋ ይቡስ ዝነበረትካ ኢየሩሳሌም ይሏል ኢያቡስ የነበረችውን ከተማ ይዞ ደግሞ ኢየሩሳሌም አላት ኢየሩሳሌም ታይ ማለት ኢየሩሳሌም ምን ማለት ነው ከተማ አምላክ የእግዚአብሔር ከተማ ማለት ነው ክብርና አምላክ ይሁን አሜን ድሕሪ አብዛ ከተማ ኸአ ናይ ሰሎሞን ቤተ መቅደስ ተሰሪሐ ከዛ ደግሞ እዚቹ ከተማ ላይ የሰሎሞን ቤተ መቅደስ ተሰራ አሜን ዶ አሜን ኢየሱስን አዊ ተመላልሱ አብ ኢየሩሳሌም ኢየሱስም እዛው በኢየሩሳሌም ተመላለሰ ሐጂ አብታ ሰሎሞን ዘሰራሐ ቤተ መቅደስ እንታይ አለው ዘንበብኩ መስጊድ አለው አሁን ያ የሰሎሞን ቤተ መቅደስ የነበረበት ቦታ ላይ መስጊድ አለ አብ ኢየሩሳሌም እንድሕር ዳሪኹም ወርቂ ክስታይ ዘለዋ መስጊድ አለ በወርቅ ዝተለበጠ በኢየሩሳሌም ከተመለከታችሁ በወርቅ የተለበጠ መስጊድ አለ አልአቅሳት ባህል መስጊድ አለ አላስቃ የሚባል መስጊድ አለ ክሳዕ ሕጂ ዘሎ ባእሲ ኣብ ዓለምና በምክንያት ኢየሩሳሌም እስካሁን ድረስ ያለው ጦርነት ሁሉ በምክንያት ኢየሩሳሌም ነው ምክንያቱ አይሁዳውያን እዚያ አብርሃም ይስሐቅ ዝሰዋሉ አቦና ዳዊት ቤተ መቅደስ ዝገበረሉ አቦና ሰሎሞን ጋር ቤተ መቅደስ ዝሰራሐሉ ሕጂ ካፍቲ ቤተ መቅደስ ሓንቲ መንደቅ ሒዞም እዮም ተሪፎም እስራኤላውያን ይሄ እግዚአብሔር ለአብርሃም ይስሐቅን የሰዋበት ዳዊት ቤተ መቅደስ የሰራበት ሰሎሞን የነበረበት ነው ይያሉ ነው የሚናገሩት እነሱ ግን አሁን አንዲት ግድግዳ ብቻ ነው ይዘው የቀሩት anyway background khbokum ilande ስለዚህ ዘን 15 መዛሙር ከነግዱ ናብ ኢየሩሳሌም ክዲቡ ሆለው ዝዝምሩን መዛሙሬን ማለት እነዚህ 15 መዝሙሮች እስራኤላውያን ወደ ኢየሩሳሌም ሲወጡ የሚዘምሯቸው መዝሙሮች ናቸው ናብ ኢየሩሳሌም ይድየ ቢንበር አይወረድኒ ስለምታ ኢየሩሳሌም ለዓሊ ወደ ኢየሩሳሌም ይወጣል እንጂ አይወረድም ምክንያቱም ኢየሩሳሌም ከፍ ያለ ቦታ ነው አሜን አሜን ክብርና አምላክ ይሁን አሜን እግዚአብሔር ነላል ጥራህ ይወስደና አሜን እግዚአብሔር ወደ ላይ ብቻ ነው የሚያወጣን ስለዚህ መዝሙር ሙራድ የለን መዝሙር ምድያብ ይዘሉ አሜን የማረግ መዝሙር እንጂ የመውረድ መዝሙር የለም ሐንሳ አብዝ ማለት አብ ናትና ይሁሉ ሆነ እኛ ጋር ሊኖር ይችላል ካብ ሕጂ ግን መዝሙር ሙራድ አይተዘምሩ ሐራ አሜን ከዚህ በኋላ ግን የሚያወርድ መዝሙር አዘምሩ መዝሙር ምድያብ ጥራህ ዘምሩ የሚያወጣ መዝሙር ብቻ ናብ ክርስቶስ ዘብለካ ጥራህ ወደ ክርስቶስ የሚያደርስ ብቻ ናፍተ ዝተባለልካ ዘውጻካ ጥራህ ወደ ተባለልህ የሚያደርስ ሐንሳ ዘውርደካ መዝሙር አለ አንዳንድ የሚያወርድ መዝሙር አለ ካፍታ አምላክ ዝበለልካ ዘውርደካ እግዚአብሔር ካለልህ የሚያወርድ ኢየሱስ ጎይታይ አሜን ስለዚህ ካብዘን 15 መዛሙር አማከል ትርከብካ መዝሙር 127 ነው ከነዚህ የማረግ መዝሙሮች በመካከል የምትገኘው እቺ ምዕራፍ 27 ላይ ያለው መዝሙር ነው ናይ ሰሎሞን መዝሙር የሰሎሞን መዝሙር ወይ ዳዊት ለሰሎሞን ዝነገረው መዝሙር ወይ ደግሞ ዳዊት ለሰሎሞን የነገረው መዝሙር ክብርና አምላክና ይሁን ስለዚህ እንታይ ይሉ እግዚአብሔር ንቤት እንተ ዘይሃነጻ ሃነጽትን ከንቱ ይጽዑ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ እግዚአብሔር ንከተማ እንተ ዘይሐለዋ ሐላው ንከንቱ ይነቀ እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ ድዛረብ ደሎ ንጉስ የሚናገረው ንጉስ ነው ስለዚህ ዳዊት እንደህርዳ ኮይኑ ሰሎሞን ዝነግሮ ዘሎ እንግዲህ ዳዊት ከሆነ ለሰሎሞን ይሄን የሚነግረው ዳዊት ቤተ መቅደስ ከሰርሐሉ ደሊ ነይሩ እግዚአብሔር ዳዊት ለእግዚአብሔር ቤተ መቅደስ መስራት ፈልጎ ነበር አና አብዝ ጽቡቅ ቤት እንዳነበርኩስ ከመይሉ ይታቦት እግዚአብሔር አብዱ እንኳን ዝነብር ቤት ከሰርሕ ይሉ ተሲ እኔ በዚህ መልካም ቤት እየኖርኩ ለእግዚአብሔር የእግዚአብሔር ታቦት እንዴት በድንኳን ውስጥ ያድራል ለእግዚአብሔር ቤተ መቅደስ እሰራለሁ ብሎ ተነስቶ ነበር እግዚአብሔር ግን አብዮ እግዚአብሔር ግን አይሆንም አለው ግን ልብኻሪኤ አና ከሰርሐልካ ያናኻ ይሉ ልብህን አይቻለሁ እኔ ላንተ ሰራልሃለሁ አለው ሳይት ሰርሐለኝ ነኻ አና ግን ከሰርሐልካ ይሉ አሜን አንተ ትሰራልኝም እኔ ግን እሰራልሃለሁ አለው ክብርና አምላክ አሜን ወድኻ ሰሎሞን ግን ከሰርሐለ ይሉ ልጅ ሰሎሞን ይሰራልኛል አለው ስለዚህ ዳዊት እንደህርዳ አምዕደሎ ኮይኑ ንሰሎሞን ስለዚህ ዳዊት ሰሎሞንን እየመከረው ከሆነ ክትሰርሒኻ ሰሎሞን ትሰራለህ ሰሎሞን ቤተ መቅደስ ክትሰርሕ ቤተ መቅደስ ትሰራለህ እግዚአብሔር ክትሰርሐለ ይሰዝበለካ እግዚአብሔር ትሰራልኛለህ ቤተ ስላለ መንግስት ክትሰርሒኻ ቤተ መንግስት ትሰራለህ ቤተ እስራኤልን ክትሰርሒኻ ህዝብ ስለትመርሕ ለእስራኤልም ቤት ትሰራለህ ህዝብ ቤት ስለምትመራ ካውን ክትሰርሒኻ ውሉድ ስለትወልድ ቤትም ትሰራለህ ልጆች ስለምትወልድ ግን እግዚአብሔር ምሳኻ እንተዳ ዘይሰሪሑ ነገር ግን እግዚአብሔር ካንተ ጋር ካልሰራ ስራሕካ ከንቱ ይዙ ስራህ ከንቱ ነው የሚሆነው አይስልጥኒ አይሳካም እግዚአብሔር ዘይብሉ ይዝኸውን እግዚአብሔር የሌለበት ነው የሚሆነው ክጅመር ኽእሊ ግን አይውዳእኒ ሊጀመር ይችላል ግን አይጨረስም ዋላ አንተ ተወዲዩ ክፈርስ ቢያልቅ እንኳን ይፈርሳል አይቀጽልኒ አይቀጥልም ትዝክሩ ተኾንኩም ኣብ ዘፍጥረት 11 ታስታውሱ ከሆነ ዘፍጥረት ምዕራፍ 11 ላይ ሰባት ተኣኪቦም ሲክላ ግዳ ሰማይ ዝጥንቁር ግንብ ንስራሕ ሽምና ኸዓ ነፀውዕ ኢሎም ግንብን እንስራ ስማችንን በሱ እናስጠራ ብለው አስበው ነበር
شو እግዚአብሔር ታይሉ እግዚአብሔር ምን አለ አሞንጎ በመካከል አነኻ አይወዳአኩም ነው ይሉ እኔ አላስጨርሳችሁም አለ ቋንቋኩም ከደባልቆ ቋንቋችሁን ደባልቀዋለሁ አለ ዘይተወደ ህንጻ ፋህ ይሉ ያላለቀ ተጀምሮ የቀረ ህንጻ ነው እግዚአብሔር ንቤት እንተዳ ዘይሃኒጽዋ እግዚአብሔር ቤትን ካልሰራ ንኸንቱ የምዝሃንጹ በከንቱ ነው የሚታነጸው መንፈሳዊ ስጋዊ ዘቤት ሐሰቦ ሰሎሞን ሲብልሐተኝ በልህ ሰብ አይኳይ አስቡት ሰሎሞን በጣም ጠቢብ ሰው ነው ጥበበኛ ነው ህንጻ ፈልጢ ህንጻ ያውቃል አታዛሰብ ፈልጢ የሰው አያያዝ ያውቃል ሀብት አለው ከምዝ ብሩክ ከም በበልና ጸንሐ ብሩክ ሲለን እንደቆየው ንመስርሕ ቤተ መቅደስ ዳዊት ያኪቦ ተሰሊ ቤተ መቅደሱን መስሪያ የሚሆነውን ገንዘብ ዳዊት ነው የሰበሰበው አዚ ብዙ ይታኪብ በጣም ብዙ ነው የተሰበሰበው ሞልቶ የተረፈ ስለዚህ ከጅምር ኮሎ አለው ማለት ገና ሳይጀመር አለ ሁሉ ማቴሪያል አለ ሁሉ የሚያስፈልገው አለ ወርቅ አለ ብር አለ ግን እግዚአብሔር ንቤት ተዘሃነጻ ሃነጽትን ኸንቶ ይምዛሃንጽ ነገር ግን እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ነው የሚደክሙት ክብሩና አምላክና ይሁን አሜን እግዚአብሔር ከነሃንጽ ይጻውዕና እግዚአብሔር እንድንሰራ ነው የጠራን ድሕሪ እግዚአብሔር ንከተማ እንተ ዘይሐለዋ ሐላው ንኸንቱ ይነቀሂሉ ከዛ ደግሞ እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ነው የሚነቁት አለ ወተሐደራት ዘሎ ሰብ ይድዛረብ ደሎ ወታደሮች ያሉት ሰው ነው የሚናገረው አሻኽር ዘሎ ወሰብ ጠባቂዎች ያሉት ሐለውት ዘሎ ወሰብ ብዙ ጠባቂዎች ያሉት ገዙ መንበር ይዝሕሎ ቤቱ ከተማው የሚጠበቅ ኃያላት ጀጋኑ ዘሎ ኃያላን ጀግኖች የከበቡት ጀነራላት ዘሎ ብርቱ ጀነራሎች ያሉት ግን እንታይ ይብላለሁ ግን ምን ይላል እግዚአብሔር ንከተማን ተዳ ዘይሐሊዋ እግዚአብሔር ከተማን ካልጠበቀ ሐለውት ንኸንቶ ይምዝነው ጠባቂዎች በከንቱ ነው የሚደክሙት ክብርና አምላክ ይሁን አሜን እግዚአብሔር ስለዛሐለውኩም ይሁን አብዝ ዘሎ እግዚአብሔር ስለጠበቃችሁ ነው እዚህ ያላችሁት አሜን ዶ አሜን እግዚአብሔር ስለዛሐለውና ኢና አብዝ ደለና እግዚአብሔር ስለጠበቀን ነው እዚህ ያለ ነው ሐንሳ አይነሪዮኒና አይነስተውዕሎኒና አንዳንዴ አናየውም አናስተውለውም 2026 አቲና ጎይታ ባራ እግዚአብሔር ካምንታይ ጥፋት ሐሊ አብዝ ጽሕካ ግን አይተስተውዕሎኒ አመት እንደቀየረን እናውቃለን ነገር ግን እግዚአብሔር ከስንት ሸፍኖ እዚህ እንዳደረሰን አናስተውልም ካባኻ ዝበዝሕ ወርቅ ዘለዎም ኣብ 25 ዝተረፉሉ ከናንተ በላይ ወርቅ ያላቸው ሀብት ያላቸው 2025ን ያልተሻገሩ ሰዎች አሉ ካባኻ ዝነውሑ ካባኻ ዝዕንትሩ ምናልባት ብዙ ነገር አክሰስ ዘለዎም ብዙ እድል ያላቸው ሐንሳ ፎር ግራንትድ ዲናን ወስዶ ናይ አምላክ አንዳንዴ ከእግዚአብሔር ያገኘነውን ነገር እንደሚገባን አድርገን እንቆጥረዋለን ከም ኩሉ ሰብ አትሉ አቲ ሁሉ ሰው እንደሚገባ ገባው ኖ እግዚአብሔር ስለዛሐለወካ አቲኻ እግዚአብሔር ስለጠበቀህ ነው የደረስከው እግዚአብሔር ስለዛሐለወካ በሰላም ዘለኻ እግዚአብሔር ስለጠበቀህ ነው በሰላም ያለኸው እግዚአብሔር መሳኻ ስለዘሎ ይኻ ደሓን ዘለኻ አሜን እግዚአብሔር ካንተ ጋር ስለሆነ ነው በደህንነት ያለኸው ጥፋትካ ዝደል ጸላእሎ ጥፋትን የሚፈልግ ጠላት አለ ጥፋትካ ዘይደል ጸላእሎ መልካምነትን የማይፈልግ ጠላት አለ ህይወት ከለናስ መዋሐጡና ይሉ ሓደ ኻፍት መዝሙር ምድያ ኣብ 22 ገለ ይመስለን ከማዕረግ መዝሙሮች አንዱ ምዕራፍ 22 ላይ ጠላቶቻችን በህይወት ከለናስ መዋሐጡና ነይሮም በህይወት ሳለን በዋጡን ነበር አለ ግናኸ ትንምንጫቶ አስናኖም ዘይገደፈና አምላክ ለጥርሳቸው ንክሻ ያልተወን እግዚአብሔር ይባረክ አለ አሜን አሜን አብ ኩሉ መገድኩም አብ እግዚአብሔር ተማዕቆቡ በሁሉ መንገዳችሁ በእግዚአብሔርን ተስፋ አድርጉ ከተዓዩ ዲኹም ደሊኹም ልትሰሩ ነው የፈለጋችሁት ተገልግሉ ዲኹም ደሊኹም ልታገለግሉ ነው የፈለጋችሁት ልታገቡ ነው የፈለጋችሁት ልትንቀሳቀሱ ዲኹም ደሊኹም ልትንቀሳቀሱ ነው የፈለጋችሁት ሀገር ልትቀይሩ ነው የፈለጋችሁት ሃሌሉያ አሜን እግዚአብሔር ኢዱ ዘይብሉ ነገር አይሰልጥም እግዚአብሔር እጁ የሌለበት ነገር አይቃናም ዝሰለጠህ መስለካ ኸሊ የተቃና ሊመስል ይችላል አሳፍ ሐደዋን ሐቲቶን እግዚአብሔር አሳፍ አንድ ጊዜ እግዚአብሔርን ጠየቀው ወእግዚአብሔር ከመይ ነዞም ንዓኻ ዘይፈርሑ ሲሰልጦሎም አሎ ይሉ ለምንድነው እነዚህ አንተንም አይፈሩ ሰዎች የሚሳካላቸው አና ንዓኻ እንዳገልገልኩስ ነገሬ ዘይሳካ እኔ ደግሞ አንተን ያገለገልኩ ነገር ያልተሳካም ንዓኻ ርኤካ ይሉ እግዚአብሔርና ላሳያሃለሁ አፍት ቤተ መቅደስ እትዮ ቤተ መቅደስ አስገባው
لك أبز سجاو عالم يمزو سعر زمسلو زلون بر أفت منفساو عالم كوم يكون لك زي سجاوي مدر عالم لا ينونجي ياشنا فودلي أرجو ميمسلو منفساو عالم لا إندزال نبرو شعوت يوم زتعوتو زمسلو استرى يوم أفت منفساو أمن دل هتو يوم دلو النزا يتساكل لا شيء مسألة شون منفساو عالم لا يسياجو أبصد فيهم دلو ليود قداقت لا يجاف لا يقومو نبرو الصغة أملاخي تخويل زلو آمين السجن بإجزابير استسورو نبر هاليلويا آمين يسوع قويتاي آمين إجزابير كلت أسايمنت يا أبي هوت زباكا إجزابير خلت سراوتشي ستهال بهوت كتعين كتحلو اندت سرانا اندت أبك نادام انتاي له أب جنة إيدن مسقمطة انتاي نيرو سرحو نجنة إيدن كعيان كحلوان إجزابير بإيدن جنة الأدم يسد أو حالا في النت انديت أبك آتنا اندين كباك نبر حج خاقول لا تنقلته عيول لنا ሁላችንም አሁን ደግሞ ሁለት ስራ አለን كنعي كنهنጽ እንድንገነባ كم خاخن حلو እንደዛው ደግሞ እንድንጠብቅ عم منفساوي በመንፈሳዊ ولا أبسقاوي በስጋዊ كبرنا أملاخ يخو آمين بيت منفساوي خجمر ከመንፈሳዊ እንጀምር بيت أملاخ كتمثل كلها من هنصايات مثل የእግዚአብሔር ቤት ስትመሰል በህንጻን የተመሰለችው أدم هنصايا نيرة ድሮ ህንጻ ነበረች حجين كم هنصايات مثل አሁን እንደ ህንጻ ነው የምትመሰለው هنصاي كونتن ግን ህንጻ አይደለችም ምክንያቱ ቶም አማን ህያዋን ምክንያቱም ድንጋዮቹ ህያዋን ድንጋዮች ናቸው እሳቶም ካነን ሰዓትኩም እኔና እነሱ ደግሞ እኔና እናንተ ነን ካልሽም እናንተ አይነና አማን ግን ህያዋን ድንጋዮች ነገር ግን ህያዋን አሜን ጴጥሮስ እንታይልና ጴጥሮስ ምን አለ ከህያዋን አማን ቅዱስ ቤተ መቅደስ ክትነጹ ይሁም ይልና እንደ ህያዋን ድንጋዮች የእግዚአብሔር ቤተ መቅደስ ለመሆን ትሰራላችሁ አለ ሃሌሉያ አሜን ስለዚህ ህያዋን አማንም በህያው እምነት ተሰርሐት ቤተ መቅደስ ያ ታሕጅ ዘላ ቤተ መቅደስ አሁን ያለችው ቤተ መቅደስ በህያዋን ድንጋዮች የተሰራች ናት ንሕና እንስኻትኩም ምን እኔና እናንተ ማለት ነው ዝሞተ ነገር አባያቱኒ የሞተ ነገር እሷ ውስጥ አይገባም ርኩስ ነገር አባያቱኒ እርኩስ ነገር እሷ ውስጥ አይገባም እግዚአብሔር ካና አይን አኻትኩምን እግዚአብሔር ደግሞ እኔንና እናንተን ህያዋን አማን ጥራይ ዘይኮነስ ህያዋን ድንጋዮች ብቻ ሳይሆን አፍታ ቤተ መቅደስ ካ ሃነጽ ተኻጌርና በቤተ መቅደሷ ውስጥ ደግሞ ሰሪዎች አድርጎናል ጳውሎስ እንታይሉ ጳውሎስ ምን አለ አነስ ከም ብልሃተኛ ሃናጽ ሆይነ መሰረት ሰረትኩ እኔ እንደ ብልሃተኛ ሃናጺ ህንጻን መሰረትን መሰረትኩ ከምንታይ ከም ብልሃተኛ ሃናጺ እንደ ብልሃተኛ ሃናጺ ንስኻትኩም ከአግራት አምላኺኩም ህንጻ አምላኺኩም ይሉ እናንተ ደግሞ የእግዚአብሔር እርሻ ናችሁ የእግዚአብሔር ህንጻ ናችሁ ስለዚህ ማንም ዘገልግል ሰብ ብዙኾነ ጽፍሕና አገልግሎት ማንም የሚያገለግል በየትኛውም አገልግሎት ሃናጺ የሚገነባ ሰው ነው ግን እግዚአብሔር ዘያነጾ ህንጻ አይቀጥልም ነገር ግን እግዚአብሔር ያልገነባው ነገር አይቀጥልም ክብርና አምላኺኩም አሜን ኩላትና ግን ክንዓይ ኸለና እንታይና ሃነጽቲና ግን ሁላችንም ስንሰራ ሰሪዎች ነን ጎይታ ኢየሱስ ንባዕሉ ሃናጺ ጎይታ ኢየሱስ ራሱ አናጺ ነበር ንቤተይ አብዝ ኸውሕዝ እንታ ክገብራ ኢሉ ክስርታይ ቤቴን በዚህ አለት ላይ መሰረታለሁ አለ ዋላ ባይ ፕሮፌሽን ካ ካርፔንተር ነው ኢየሱስ በሙያው በራሱ ደግሞ ሃናጺ ነበር ክብርና አምላኽ አሜን ንቤተይ አብዝ ኸውሕዝ እንታ ክገብራ ክስርታይ ቤቴን በዚህ አለት ላይ መሰረታለሁ አለ ስለዚህ ንሕና አብዝ ህንጻ ዝንታ ገበርቲና ሃነጽቲና እኛ ደግሞ እዚህ ህንጻ ላይ ሰሪዎች ነን ካልአይ ስራሕናኸ ሌላኛው ስራችን ሓለውቲና ጠባቂዎች ነን ዘይግብኦ ሰብ ከይሃንጽ የማይገባው ሰው እንዳይሰራ ከመስመር ወጻእ ከይሃንጽ ከመስመር ውጭ እንዳያንጽ ከሃንጽ ዘይግብኦ ከይሃንጽ የሚያንጸው ሊያንጽ ያልተገባውን እንዳያንጽ ወይ ዘባላሹ ነገር ከይገብር የሚያበላሽ ነገር እንዳያደርግ እንታይና ሓለውት ኾላ ጠባቂዎች ነን ግን እግዚአብሔር ከመታዓይቲ ስለዘእተውና ይናምበር ቀዳም አይሰራህ እግዚአብሔር እንደ አብሮ ሰራተኛ ስላስገባን እንጂ የመጀመሪያው ሰራተኛ እግዚአብሔር ነው መጽሐፍ ቅዱስ እንታይልና መዓይት አምላኽ ኢና ይልና መጽሐፍ ቅዱስ ሲናገር ከእግዚአብሔር ጋር አብሮ ሰራተኞች ነው የሚለን ዕብራውያን 3:4 ተንብበሉ ዕብራውያን 3:4 ቤት ዘበለት ሰራህ አለዋ እትን ሁሉ ዘዳለው ወግና አምላኽ እያንዳንዱ ቤት በአንድ ሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው ቤት ዘበለንታ ያለዋ ሰራህ ያለዋ እትን ሁሉ ዘዳለው ወግና እግዚአብሔር አብ ትግርኛ እዝን ሁሉ ዘዳለው ወዝብል እትን ሁሉ ዘሃንጽ ግና እግዚአብሔር ይዝብል ሁሉ
ሁሉን የሚሰራው እግዚአብሔር ነው። ኣብ እንግሊሽ ኮም ይዝብል For every house is built by someone, but God is the builder of everything. Amen. አሜን። ናይ ኩሉ ሃናጽ ግን እግዚአብሔር የሁሉ ነገር ሰሪ እግዚአብሔር ነው። ናይ ኩሉ ሃናጽ ማኒ እግዚአብሔር ነነፍስ ወከፍ ቤት ግን ሃናጽ ለዋ እግዚአብሔር ነናትና አሳይመንት ይህበና ይ ማለት እያንዳንዱ ቤት የሚሰራ ሰው አለው ማለት ነው። እግዚአብሔር ስራ ሰጥቶናል። ሃንሳ ከተሃንጽ ከለኻ ቀድም ከተፈርሳለካ አንዳንድ ጊዜ ማነጽ ስትጀምር መጀመሪያ የምታፈርሰው ነገር ይኖራል። ድሕር ዘይት ደሊ አይነት ህንጻ ጸኒሕካ ማትፈልገው አይነት ህንጻ ከቆየ አረጊት ገዛ ተጸኒሕካ አሮጌ ቤት ከቆየ እስኻ ፕላስቲን ክሰርሕ ተደሊኻ አንተ ፕላስቲን መስራት እየፈለክ ነትጸንሕ እንታይ ካትገብሮ ቀድም ተፍርሶ የቆየህን ምን ታረጋዋለህ? ታፈርሰዋለህ። በሐድሽ ሽዑ ትጀምር እንደ አዲስ ስራ ትጀምራለህ። ክብርና አምላክ ይሁን። አሜን። ሕጂ ንሕና ናሃንጽ ኣብ ህይወት ሰቢና እኛ ደግሞ የምንሰራው በሰው ህይወት ላይ ነው። እቲ ናሃንጾ ክርስቶስ ይባላል። የምንሰራው ክርስቶስን ነው። አሜን አሜን። አነ ከም ብልሓተኛ ሃናጽ ኮይነ መሰረት ሰረትኩ እኔ እንደ ብልሃተኛ አናጺ መሰረትን መሰረትኩ። ብዘይት ስሩት መሰረት ይልና ሹ ከተመሰረተው መሰረት ውጪ ንሱኻ ኢየሱስ ክርስቶስ እሱ ደግሞ ኢየሱስ ክርስቶስ ካለ መሰረት ክስርት ዝኽእል የልቦን ሌላ መሰረት ማኖር የሚችል የለም። አሜን አሜን። እቲ ነደቕቲ ዝንዓቆስ ንሱ እንታይ ኮነ ይልና ርእስ ማዕዘን ኮነ ግንበኞች የናቁት የማዕዘን ድንጋይ እሱ ራስ ሆነ። እዚኦም ምን የመስልኩም እቶም ብዘይ እግዚአብሔር ዝሃንጹ ማለት እነዚህ እነማን መሰሏችሁ? ያለ እግዚአብሔር የሚሰሩ ምስ እግዚአብሔር ስለዘይ ተማኸሩ ከእግዚአብሔር ጋር ስላልተማከሩ ህንጻ ከጅምሩ ሆለው ህንጻ ሲጀምሩ እምን ማዕዘን ይድል የማዕዘን ድንጋይ ያስፈልጋል። ንሁሉ ነት ህንጻ ጠሚሩ ድሕዝ ማለት ህንጻውን ሁሉ አሳስሮ የሚይዝ ሽዑ ምስራይዋ አይኮን ይዝን ርእስ ማዕዘን ይሎም ካለ ርእስ ማዕዘን አምጪም ሰሪሕም አዩትና ይሄ ለማዕዘን ራስ አይሆንም ብለው ሌላ ድንጋይ አምጥተው አስገቡ። ሽዑት ቺፍ ኢንጂነር መጽ እግዚአብሔር ከዛ እግዚአብሔር መጣ ዋናው ኢንጂነር ታይሎም ሽዑ እምን ማዕዘን እዚ ይሎ የማዕዘኑ ራስ ይሄ ነው አላቸው። ሕጂ እንታይ ማለት አፍርሱት ማለቱ ነው። ምክንያቱ ካለ ብሎኬት ክትገድፍ ትኽእልህ እምን ማዕዘን ክትገድፍ አይትኽእልህ ብሎኬት መቀየር ትችላለህ። የማዕዘን ራስ ግን አይቀየርም። ሓደ ጡብ በካለ ጡብ ክትካኸሊ አንድ ጡብ በሌላ ጡብ መተካት ይችላል። ሓደ በካለ እምን ክትካኸሊ አንድ ድንጋይ በሌላ ድንጋይ መተካት ይችላል። ማዕዘን ግን አይተካም። የማዕዘን ድንጋይ ግን አይተካም። ሃሌሉያ አሜን። ቡይ ዝልካዕ ኩሉ ነገር ማለት ነገር ሁሉ በሱ ነው የሚለካው። ሃሌሉያ አሜን አሜን አሜን። እግዚአብሔር ዘይተኸሎ ህንጻ ክፈርሳለሁ። እግዚአብሔር ያልተከለው ህንጻ ሁሉ መፍረስ አለበት። ግንብ ያሪኮ ተዝክሩ ዲኹም የኢያሪኮን ግንብ ታስታውሳላችሁ? ደቂ እስራኤል ናብታ ጸባን ማዓረን ተውሕዝ ምድር ከኣቱ ከሎ ናይ መጀመሪያ ከተማ ወይ ከዓ ናይ ጉዕዞኦም መወዳእታ ያሪኮ እግዚአብሔር ወደ ተስፋ ወደ ሰጣቸው ወተትና ማር ወደ ምታፈሰው ከተማ ሲሄዱ የመጀመሪያ የምትቆያቸው ከተማ ያሪኮ ናት። ናይ ምድረ በዳ ጉዕዞኦም ዘብቃሉ የምድረ በዳ ጉዟቸው የሚያበቃበት እግዚአብሔር ዝበለሎም ከተማ ዘኣቱሉ እግዚአብሔር ወዳለላቸው ከተማ የሚገቡበት ማዓረን ጸባን ዝበልዑሉ ማርና ወተት የሚበሉበት ማና ከአዘቋርጸሉ መና የሚያቋርጥበት ናይ መወዳእታ ከተማኦም ያሪኮ የመጨረሻ ከተማቸው ያሪኮ ናት። ያሪኮ ምስ በጽሑ ግን ያሪኮ ሲደርሱ ግን ተዓሪዳ ጸኒሓቶ ተከባ ቆየቻቸው። ግንቢ ነውሕ ግንቢ ረጅም ግንብ ነበር። ግን እምን ማዕዘን ዘይብሉ ግንቢ ነገር ግን የማዕዘን ራስ የሌለው ግንብ ነበር። ነበር። ዘይብሉ ግንቢ እግዚአብሔር የሌለበት አምላክ ዘይሃነጾ ህንጻ እግዚአብሔር ያልሰራው ህንጻ። ስለዚህ ዙሩ ወይሎም ስለዚህ እግዚአብሔር ዙሩት አላቸው። ምዞሩዎ ኣብ መበል ሻብዓይ መዓልት እንታይ ኮይኑ ፈሪሱ ሲዞሩት በሰባተኛው ቀን ፈረሰ። አገዲሳት እንዘላ ግድ ብሎኛለው። ኣብ ኢያሱ ምዕራፍ 6 ኢያሱ ምዕራፍ 6 ላይ ድሕሪ ምፍራሱ ኢያሱ ሓደ ነገር ተዛሪቡ ከፈረሰ በኋላ ኢያሱ አንድ ነገር አለ። ኢያሱ 6:26 ምዕራፍ 6 ቁጥር 26 مسأتو مالتي ከገቡ በኋላ بتا غزيتا ኢያሱ خمز ኢሉ መሐለ ነዛ ከተማ ያሪኮ خسرሓ ኢሉ ዝልዓል ኣብ ቅድመ እግዚአብሔር ርጉም ይኹን በበخر ወዱ ይስርታ ደጌታታ ድማ በትዝናአሰ ወዱ ይቆሙ። በዚያን ጊዜ ኢያሱ ይችን ከተማ ያሪኮን ለመስራት የሚነሳ ሰው በእግዚአብሔር ፊት ርጉም ይሁን፣ መሰረቷን ሲጀምር በኩር ልጁ ይጥፋ፣ በሯን ሲያቆም ታናሽ ልጁ ይጥፋ ብሎ ማለ።
ኢያሱ ሓደ መርገም አውጪ ኢያሱ አንድ የመርገም ቃል አወጣ እዝና ያሪኮ ግንቢ እግዚአብሔር ስለዘፍረሶ ሰብከ ሃንጾ ይብሉ ይሄን የኢያሪኮ ግንብ እግዚአብሔር ስላፈረሰው ሰው ደግሞ ሊያንጸው አይገባም ስለዚህ ማንንም ሰብ ነዚ ግንብ እንደገና ሃንጾ ይንደርዳ አይሉ ማንንም ሰው ይሄንን ግንብ እንደገና ሰራዋለው ካለ መሰረት ክስርት ኮሎ በخሩ ወድኹም መሰረትን ሲያቆም የበኩር ልጁ ይሙት ከቀጽል ኮሎ ካልኦት ደቁ እንዳሞቱ ኾደ የሚቀጥል ከሆነ ሌሎች ልጆቹ እየሞቱ ይሄዳሉ አሞዳታ ማዕጾ ከገብር ኮሎ ናይ ሞዳታ ወድኹም ሞት የመጨረሻ በር ሲያቆም የመጨረሻ ልጅ ይሞታል መርገም አውጪ ኢያሱ መርገም አወጣ ሕጂ አብ ቀዳማይ ነገሥት 16 ተኺዱ አንደኛ ዜና ምዕራፍ 16 ላይ ሄዱ አንደኛ ነገሥት ምዕራፍ 16 34 16 ቁጥር 34 እዚ ዝኸውን ደሎኻ በጊዜ አክዓብ ይሄ የሆነ ያለው ደግሞ በጊዜ አክዓብ ነው አክዓብ ነትቡ ሙሉ ናይ እግዚአብሔር ስርዓት ጥሒሱ አክዓብ ሁሉን የእግዚአብሔር ስርዓት ጥሶ ጣዖታትና በእስራኤል አምጪው ጣዖታት እስራኤል አምጥቶ ለበዓል ክሰግድ ጀሚሩ ለበዓል መስገድ ጀምሮ መስቶም አይተመርዓው ዝተባህሎም አህዛብ ተመርዒው አትጋቡ ከተባሉት ህዝብ ጋር ተጋብቶ ምስ ኢዛቤል ተመርዒው ከኢዛቤል ጋር ተጋብቶ ዝኸፈ ንጉስ ይነሩ የከፋ ንጉስ ነበር ስለዚህ አብት ምድሪ እዝርክሰት ዝምስዓተወ ይሄ ርኩሰት እዛ ምድር ላይ ሲገባ እግዚአብሔር ሕግ ቅጣሐስ ምስ ጀመረ የእግዚአብሔር ሕግ መጣስ ሲጀምር ሓደ ሰብ ተሲዩኻ አነ ያሪኮ ካንጾይ አንድ ሰው ተነስቶ ያሪኮን አንጻለው አለ ሕጂ ራእይ ምዕራፍ 34 በዘመኑ ሂኤል ቤት ኤላዊ ኒያሪኮ ሰርሓ ከምቲ ቃል እግዚአብሔር በኢያሱ ወድ ነው የተዛረበው ድማ በአብራም በትበኽሩ ወዱ ሰረታ ደጌታታኻ በሴጉብ በትንሽቶ ወዱ አቆመ በርሱም ዘመን የቤቴል ሰው ኢያኬኤል ኢያሪኮን ሰራ በነዌም ልጅ በኢያሱ እጅ እንደተናገረው እንደ እግዚአብሔር ቃል በበኩር ልጁ በአቢዮር መሰረቷን አደረገ በታናሹ ልጁም በሰጉብ በሮቿን አቆመ ሕጂ ድሕር ነዊሕ ዓመት ድሕር ኢያሱ ይዝፍጻሜ ዝኸውን ደሎ ይሄ ነገር ከኢያሱ ረጅም ዓመት በኋላ ነው የሆነው እግዚአብሔር ግን በመንገድ ኢያሱ ሓደ ነገር አመሐላሊፍሎ እግዚአብሔር ግን በኢያሱ መንገድ አድርጎ አንድ ነገር አስተላልፏል ዘይብሉ ነገር ስለዝኾነ ንዑ ዘሃነጸ ሰብ መርገባም ህይወቱ መጽ መታነጽ የሌለበት ህንጻ ስለሆነ ማንንም ቢያንጽ በህይወቱ መርገም እንደሚመጣ ተናግሯል ስለዚህ ሰብአይ ዘሃነጽ ጀሚሩ ይሄ ሰው ማነጽ ጀመረ መሰረተ በخሩ ወድሞይ መሰረት ሲጀምር በኩር ልጁ ሞተበት ልዳት ከገብር ኮሎ ሕሳስ ልደሞይ የመጨረሻውን ስራ ሲሰራ የመጨረሻ ልጁ ሞተ ሓደ ነገር ይነግረኩም አንድ ነገር ልነግራችሁ ነው እግዚአብሔር አይሄነጽኒ እዚ አብዝበሎ ነገር ከተሃነጽ ከለኻ መርገም ይዝመጻካ እግዚአብሔር ይሄ ነገር አይታነጽም ባለው ጉዳይ ላይ ማነጽ ሲጀምር በህይወት መርገም ይመጣል አብ መንፈሳው ነገር ይዛረብ ደሎ መንፈሳዊ ነገር ነው የምናገረው አብ ሐዲስ ኪዳን ሓደ መርገም አለ በአዲስ ኪዳን አንድ መርገም አለ ገላትያ ምዕራፍ 1 ጥቅስ 8 ቁጥር 8 በዘይ እቲ ንሕና ዝሰበኽናዮ ወንጌል ከሰበክንላችሁ ወንጌል ሌላ ካለ ወንጌል ዝሰብኽ ሌላ ወንጌል የሚሰብክ እንታይ ይኹንሱ ንሱ ርጉም ይኹን የተረገመ ይሁን ማለት ወንጌል ምስባኽ ምስ ህንጻ ምህናጽና ራእይና ያዘልናምሽ ሁሉ አገልግሎት ወንጌል መስበክ ወይም ሁሉ አገልግሎት ህንጻ እንደ መስራት ነው የተነጋገርነው ሕጂ በዘይ ዝንሕና ዝሰበኽናዮ ወንጌል ካለ ወንጌል ማለት በዘይ ዝንሕና ዝሰረትናዮ መሰረት ንሱኻ ኢየሱስ ክርስቶስ ካብ ክርስቶስ ወጻኢ ዘሃንጽን ዝሰርሕን ሰብ አብ ህይወቱ መርገም ይዝመጽ ከክርስቶስ ኢየሱስ መሰረት ውጪ ሌላ መሰረት የሚሰራ ሰው በህይወቱ ርግማን ይመጣል አብ ክርስትና ምሽ መርገም የለም በክርስትና መርገም የለም ከመርገም ህግ ኢየሱስ ተሻይጥና እንዴ ምክንያቱም ከርግማን ህግ ኢየሱስ ክርስቶስ ነፃ አውጥቶናል መርገም ግን አለ ካብቲን አይ ክርስቶስ ነገር ወጻኢ ከተሃነጽ ከለኻ መርገም ይዝመጻ ከክርስቶስ ውጪ የሆነ ነገር ስትሰራ እርግማን ነው የሚመጣው ማለት ነታ አምላክ ዘፍረሶ ግንብና ያሪኮስ መሊስካ ከተሃንጾ እንደህርዳ አደሊኻ መርገም ይኸና ቢሆን ማለት እግዚአብሔር ያፈረሰውን የያሪኮን ግንብ መልሰህ እንደ መስራት ስትሰራ እርግማን በህይወትህ ይመጣል እግዚአብሔር እንተ ዳዘ ሃነጽትን ምንታይ ምዝደኹም ንኸንቱ ምድካም አሎ ምኽሳር ካሎ እግዚአብሔር ባልሰራው ነገር ላይ ስትሰራ ድካም አለ ኪሳራ አለ ስለዚህ ነፍስ ወከፍ ተጠንቅቁ ይህነጽ ይዝብለና መጽሐፍ ለዚህ ነው መጽሐፍ ቅዱስ እያንዳንዱ ሰው ተጠንቅቆ ያንጽ የሚለው ንምታይ እግዚአብሔር ይዛነጽ ዘሎሳ እግዚአብሔር ይባህ ዛነጽ ደሎ እግዚአብሔር ነው በእኛ የሚያንጸው
ንስምካ ዲኻ ተሃንጾ ዘለኻ ስምህን ነው የምታንጸው ንማዕረግካ ዲኻ ተሃንጾ ዘለኻ ማዕረግህን ነው የምታንጸው ወይስ ንክርስቶስ ኢኻ ተሃንጽ ዘለኻ ወይስ ክርስቶስን ነው የምታንጸው ኣብ ልብ ሰብ እንታይ ኢኻ ተሃንጽ ዘለኻ በሰው ልብ ውስጥ ምንድነው ያንጽ ያለው ያለው ክትገለጽ ያይሉ ጳውሎስ በዛ ቀን ሁሉ ይገለጣል አለ ጳውሎስ ነገሊ ዕዮ ክነድድ ያንዳንዱ ሰው ስራ ይቃጠላል ምክንያቱ ነዚ ነገር ዝሓልፍ ወርቅ ጥራይ ምክንያቱም ይሄን ነገር ማለፍ የሚችለው ወርቅ ብቻ ነው ወርቅ ክርስቶስ ወርቅ ደግሞ ክርስቶስ ነው ሃሌሉያ አሜን 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 ስለዚህ እግዚአብሔር ንቤት እንተዘይሃነጸ ስለዚህ እግዚአብሔር ቤትን ካልሰራ ሃነጽት ንኾንቶ ይምዛ ሰራተኞች በከንቱ ይደክማሉ ዋላ አቤትኩም በቤታችሁም ቢሆን ዋላ አብስራሕኩም በስራችሁም ቢሆን ዋላ አሞያኹም በሙያችሁ ቢሆን እግዚአብሔር ቀዳማይ ግበሩ እግዚአብሔርን የመጀመሪያ አድርጉት እግዚአብሔር ዘይኽብር ተኾይኑ ግደፉ እግዚአብሔርን የማያከብረው ከሆነ ተውት ስም እግዚአብሔር ዘይጽዋዓሉ ተኾይኑ ወይ ስም ክርስቶስ ዝጽረፈሉ እንድሕር ዳ ኾይኑ ግደፉ የእግዚአብሔር ስም የማይጠራበት ወይ ኢየሱስ የሚሰደብበት ከሆነ ተውት እጅ ዘኽይድ ክመስል ይኽእል ለጊዜው የሚያስኬድ ይመስላል ግን አያስቀጥልም ዝቅጽል ናይ እግዚአብሔር ኢድ ዘለዎ የሚቀጥለው የእግዚአብሔር እጅ ያለበት ነገር ነው ክብርና አምላክ አሜን ዋላ ብዛዕባ ውሉድ ተዛሪብሎኩም እዚህ ጋር እኮ ስለ ልጅም ተናግሯል ውሉድ ሲውህበት እግዚአብሔር ልጆች የእግዚአብሔር ስጦታ ናቸው ንውሉድናውና ሃንጾሚና ለልጆቻችንም እናንጻለን ግን እግዚአብሔር ዘይሃኒጹ ሃነጽትን ኾንተ ነገር ግን እግዚአብሔር ካላነጸ አናጮች በከንቱ ነው የሚደክሙት ገሊኦም አንዳንዶች ዝበለጸ ቤት ትምህርት የምሆኑ ደቆም አንዳንዶች ልጆቻቸው ከፍ ያለ ትምህርት ቤት ነው የሚማሩት ዝበዝሕ ሰልድ ይኸፍሉ እንደቆም በጣም ብዙ ገንዘብ ይከፍላሉ ለልጆቻቸው አሞዳታ ግን ሪዛልት የለም በመጨረሻ ግን ውጤት የለም ንምንታይ ለምን ናይ እግዚአብሔር ነገር ይብሉና የእግዚአብሔር ነገር ስለሌለበት ክርስቶስ ዘይተሃነጸሉ ህይወት ቀጻልነት ይብሉ ኢየሱስ ክርስቶስ ያልታነጸበት ህይወት ቀጣይነት የለውም አሜን አሜን ንቤትና ክንሕሉ እንደሊና ንደቅና ክንሕሉ እንደሊና ንዘለና ነገር ክንሕሉ እግዚአብሔር ተዘይሐልዩ ግን ሓልዋኻ ኸንቱ ቤታችንን ልንሸፍን እንፈልጋለን ልጆቻችንን ያለንን ነገር እግዚአብሔር ግን ከኛ ጋር ከሌለ ከንቱ ነው ከፍራሐኩም ኢለይኩም ላስፈራራችሁ አይደለም ከርኤኩም ኢለይ ላሳያችሁ ብዬ ነው እግዚአብሔር ይሕልወኩም ስለዘሎይኩም ደሃን ዘለኹም እግዚአብሔር ስለጠበቃችሁ ነው ደና ያላችሁ እግዚአብሔር ምሳና ያይ ስለዘሎይና ደሃን ዘለና እግዚአብሔር አብሮን እየሰራ ስላለ ነው ደና ያለ ነው እዮና ደሃን ዝኸውን እግዚአብሔር ምሳና ስለዘሎ ስራችን ደና የሆነው እግዚአብሔር ከኛ ጋር ስለሆነ ነው ሃሌሉያ አሜን ኢየሱስ ጎይታይ አሜን ስለዚህ ትውክልትና ሙሉ በሙሉ አበይ ከሆናሎ አብ እግዚአብሔር ከሆነ ስለዚህ ተስፋችን ሁሉ በእግዚአብሔር ላይ መሆን አለበት አብ ኃይልኩም አይተወከሉ በኃይላችሁ አትታመኑ አፍንጠትኩም አይተወከሉ በጥበባችሁ አትታመኑ አብ ዘመድኩም አይተወከሉ በዘመድ ላይ ተስፋ አታርጉ አብ እግዚአብሔር ተወከሉ በእግዚአብሔር ተስፋ አድርጉ ገሊአቶም በፍራሴም ዘመኑ ይሉ ዳዊት አንዳንዶች በፈረሶች ገሊኦም ከአብ ሰረገላታ አንዳንዶች በሰረገላ ነህና ግን አንስም እግዚአብሔር ክንጽውዑይና እኛ ግን እግዚአብሔርን ስም እንጠራለን አሜን ሓደ እዋን ዳዊት ተዋጊስ ብዙሓት አፍራስ ማሪኹ አንድ ጊዜ ዳዊት ተዋግቶ ብዙ ፈረሶችን ማረከ ድሕሪ ነዞም አፍራስ ቀንጅቦም ይሉ ከዛ በኋላ ግን ቁረጧቸው አለ አፍራስ ማሪኹ አፍራስ ማለት እኮ ታንክታት የምሽዑ በዛ ጊዜ ፈረሶች ማለት እንደ ታንክ ናቸው ንምንታይ ቆም ገይሩ መሲልኩም ዳዊት ለምን መሰላችሁ እንደዚህ ያረጋው በፈረስ አይኮንኩ እንድስዕር አሜን በብዝሕ ሰራዊት አይኮንኩ እንድስዕር አሜን በሰረገላ አይኮንኩ እንድስዕር አሜን በስም እግዚአብሔር ሃሌሉያ አሜን ያንን ያደረገው በፈረስ በሰረገላ አይደለም የማሸንፈው ብሎ ለእግዚአብሔር ክብር ለመስጠት ነው ጊዴዎን ተዝክሮ ተኾንኩም ጌዴዎንን ካስታወሳችሁት ንውግ ከወጽ ደሊ ምስ ሚዲያናውያን ለውጊያ መውጣት ፈለገ ከሚዲያናውያን ጋር ሊዋጋ ስለዚህ ሰብ አክብ ይሉ እግዚአብሔር ሰው ሰብስባለው 30,000 ሰብ ተአኪብ 30,000 ሰዎች ተሰበሰቡ 30,000 ሰራዊት ቆይ 30,000 ሰው ኖ ይሉ ጎይታ በዚህም እግዚአብሔር በስተዋል አለ ምክንያቱም መስተዓወቱ በኃይልና ተዓዊትና ኸብለው ምክንያቱም ድል ሲያደርጉ በኃይላችን ነው ይላሉ ስለዚህ መለሶም ይሉ ስለዚህ መልሳቸው አለ አብሩባ አውርዶም ከምዝ አሳታቲያ ክስታይ ግበር ይሉ ወደ ወንዝ አውርዳቸውና ሲጠጡ ውሃውን እንዴት እንደሚጠጡ ተመልከት አለው ክንዴ ተሪፎ 300 ደም 350 ከዛ 300 ቀሩ
ሁሉ ተመለሰ ንምንታይ እግዚአብሔር መድኃን ከገብር ከሎ ምክንያቱም እግዚአብሔር ማዳንን ሲያደርግ በአኻ ይኮነን ዝገብር ባንተ አይደለም ስለኻ ይዝገብር ስላንተ ነው የሚያደርገው ግን ከመታዓይትን አኻ ይጽዋዓካ ጎይ ግን እንደ አብሮ ሰራተኛ ይጠራሃል አንተ ከመሳርሕትን አኻ ይጽዋዓካ ጎይ አብሮ ሰራተኛ አድርጎ ይጠራሃል አፍት ክብር ተማቃልም እንት ክትሆን ከክብሩ ተካፋይ እንድትሆን አሜን አሜን ሃሌሉያ አሜን ስለዚህ እግዚአብሔር ንቤት እንተ ዘይሃነጻ ስለዚህ እግዚአብሔር ቤትን ካልሰራ ሃነጽት ንኸንቱ ይሃን ሰራተኞች በከንቱ ይደክማሉ አሜን አሜን እቲ ማስተር ፕላን ዘሐዘናይ ዝህንጻዝ እግዚአብሔር በይኒ የዚህ መንፈሳዊ ማስተር ፕላን ሆኖ ያዘው እግዚአብሔር ብቻ ነው አይናይ አቤክ ቅመጣሎ ዝፈልጥ እግዚአብሔር በይኒ የትኛው የት መቀመጥ አለበት የሚያውቀው እግዚአብሔር ብቻ ነው አሜን ዶ አሜን ስለዚህ እግዚአብሔር ዘይብሉ ህንጻ ይኮናል ስለዚህ እግዚአብሔር የሌለበት ህንጻ አይደለም እግዚአብሔር ዘይሃነጾ ምህናጽ ቀጻልነት ይብሉ እግዚአብሔር ያልሰራው ህንጻ ቀጣይነት የለውም ስለዚህ ከም ቸርች አብ አምላኺና ንውከል ስለዚህ እንደ ቤተ ክርስቲያን በእግዚአብሔር ነው የምንታመነው ከም ውልቀ ሰባት ከአብ አምላኺና እንደ ግለሰብ በእግዚአብሔር ላይ ነው የምንታመነው አሜን ዶ አሜን አሞዳታ አንተ ተቀሰበኩም መጨረሻ አንድ ጥቅስ ልስጣችሁ አብ ህይወቴ በህይወቴ ከገልግል ላገለግል ከአይ ልሰራ ሁሉ መንፈሳው ንጥፈታት ከገብርሲ መንፈሳዊ አገልግሎት ለማድረግ እዛ ጥቅስ እዚያ ናይ ኃይል ትበኒ እቺ ጥቅስ ናት ኃይል የምትሰጠኝ ጎይታ አብ ገለ እዋን ዘሃበኒ ጥቅስ ጌታ ባንድ ወቅት የሰጠኝ ቃል ነው ተማሃራይ ከለኸ ይብኒ ተማሪ ያለው ነው የሰጠኝ ክህበኩም እንድሕር ወሲድኩማ ወሰዱዋ አሜን ዶ አሜን ኢሳይያስ 58:12 ኢሳይያስ 58:12 ደቅኻ ነቲ ቀደም ዝዓነው ክነድቅዮም ንመሰረት ብዙሓት ወለዶ ከተቆም ኢኻ ከድሮ ዘመን የፈረሱት ስፍራዎች ይሰራሉ የብዙ ትውልድ መሰረት ይታነጻል አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ አሜን ናይ አሜን ይለለሁ ናትኩም አሜን ናይ አሜን ይለለሁ ለራሴ አሜን ብያለሁ ደቅኻ እንታይ ከሆነ ልጆች ምን ይሆናሉ ነቲ ቀደም ዝዓነወ ክነድቅዮም ከድሮ ዘመን የፈረሰውን ይገነባሉ ናይ ብዙሓት ወለዶ መሰረት ካ ከቁምዮ የብዙ ትውልድ መሰረት ይታነጻል ሃሌሉያ አሜን ሽዑንታይ ክትበሃል ኢኻ አንተም ነዳቀ ፍሩስ ክትበሃል ኢኻ ሰባራውን ጠጋኝ ትባላለህ ንብዙሓት መሳፍሮ ዝኸውን መንገዲ ሰራይ ክትበሃል ኢኻ የመኖሪያ መንገድ አዳሽ ትባላለህ ሃሌሉያ አሜን ነዳቀ ፍሩስ የስከበል ንዘመናት ዝዓነወ ለዘመናት የፈረሰውን ንዘመናት ዝተረሰዐ ለዘመናት የተረሳውን ሃነጽት ዝተሳእኑሉ የሚያንጽ በጠፋበት ደቅኻ ልጆች ነዝኻ አንጽ ይሄን ያንጻሉ ክብርና አምላኽ አሜን ደቅኻ ነቲ ቀደም ዝዓነው ክነድቁ ንመሰረት ብዙሓት ወለዶኻ ከተቆሙ ኢኻ አሜን እዚ ሕጂ ንሕና ንሰርሖ ዘለና ዕዮ እኔና እናንተ አሁን ምን ሰራው ስራ አባና ጥራህ አይኮነን ዝተርፍ በእኛ ብቻ አይደለም ያቆመው ንወለዶ ክሳገሪ በትውልድ ይሰራል ንወለዶ ክሳገሪ ወደ ትውልድ ይሻገራል ለጀነሬሽን ክጠቅም ለጀነሬሽን ይጠቅማል ስለዚህ ደቅኻ ካዝብል ደሎ ለዚህ ነው ልጆችህም ያለው ዋላ በመንፈሳዊ ዋላ በስጋዊ በመንፈሳዊ ይሆኑ ልጆች በስጋም ልጆች ይሆኑ አሜን አሜን ነደቅት ዝሆኑ ገንቢዎች ይሆኑ ዝፈረሰ ዘዕርዩ የፈረሰውን የሚሰሩ ዘስተካክሉ የተበላሸውን የሚያስተካክሉ አሜን አሜን ነትን ወለዶታት ዝኸውን ነገር ዘቁሙ ለትውልድ የሚሆነውን ነገር የሚያቆሙ ሽሽም ካንተ ይከባሃል ነዳቀ ፍሩስ ያኔ ስም የፈረሰውን አዳሽ ይባላል ንመሳፍሮ ዝኸውን መንገዲ ማዕረይ ክትባሃል ይኸ ማለፊያ የሆነ መንገድ የሚያድስ ትባላለህ አሜን አሜን ሃሌሉያ አሜን ከነደቂና ከንሰርሒና እንሰራለን ከሰልጠልናይ ይከናወንልናል አሜን 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 ንወለዶታት ዝዓነወ ዝተረሰዐ የተረሳ ሕጂ ግን ከነሃንጽ እግዚአብሔር አተሲናል አሜን አሁን ግን እንድንሰራ እግዚአብሔር አስነስቶናል እግዚአብሔር ከአምሳናይ እግዚአብሔር ደግሞ ከኛ ጋራ ነው ነህምያ ኢየሩሳሌም ከሃንጻ ምስተሰ ነህምያ ኢየሩሳሌምን ለማነጽ ሲነሳ አምላክ ሰማይ ከናዓልና የሰማይ አምላክ ደግሞ ከሱ ጋር ነበር
አሜን ሃሌሉያ አሜን ከዓይ ሆሎም ብዙሕ መስገደል ይመጽዩ ሲሰራ ብዙ ነገር መጥቶበታል ነህምያ ግን ነት መካበቢያ በሐጽር ጊዜ ወዲዩ ነህምያ ግን አጥሩን ቶሎ ጨረሰው ንምንታይ እግዚአብሔርን ልቡ ለዓይሎ ምክንያቱም እግዚአብሔር ነው ልቡን ያነሳሳው እግዚአብሔር ይዛ አሳይመንት ዝሂቦ እግዚአብሔር ነው ስራውን የሰጠው ብዙሓት ሃነጽት ነይሮም ብዙ የሚሰሩ ነበሩ ብዙሓት ሐለፍት ነይሮም ብዙ ኃላፊዎች ነበሩ ምስፈረሰት ግን ተስፋ ቆሪጾም ስቂሎ ከፈረሰ በኋላ ግን ተስፋ ቆርጠው ነው ዝም ያሉት ነህምያ ግን እግዚአብሔር አብልበይ ራእይ ይብኒ ካንጻ አይዱ አሜን ነህምያ ግን በልቤ ውስጥ እግዚአብሔር ራእይ ሰጥቶኛል እሰራታለሁ አለ ሃሌሉያ አሜን ዝህነጽ ወለዶሎ የሚታነጽ ትውልድ አለ አሜን ፈሪሱ እንዲ ተባላሽ እንዲ ከምዝ እንዲ አይተበሉ ፈርሷል እኮ ተበላሽቷል እኮ አትበሉ አሜን ዶ አሜን ሃነጽ ተስይሎ እግዚአብሔር አሜን ስቃለህ አንዶ ሃነጽ ሰራተኞች እግዚአብሔር አስነስቷል እናንተ ናችሁ አሜን አሜን ክፉ ነገር አይተዛረቡ ክፉ ነገር አትናገሩ እግዚአብሔር ሃናጽ ገይርኒ እግዚአብሔር ሰራተኛ አርጎሃል ነዳቀ ፍሩስ ገይርኒ የፈረሰውን ገንቢ አርጎኛል ዝተበላሸው ማዕረይ ገይርኒ የተበላሸውን የሚያስተካክል አርጎኛል አሜን አሜን እግዚአብሔር መሳኻተሎኻ እግዚአብሔር ካንተ ጋር ከሆነ ግሎሪየስ ይዝሆ ሰሎሞን ቤተ መቅደስ ሃኒጹ ሰሎሞን አይደል ቤተ መቅደሱን የሰራው ሰሎሞን ዘግርም ቤተ መቅደስ ይሰሪ ሰሎሞን የሚያስገርም ቤተ መቅደስ ነው የሰራው ሽዑ ፈሪሳ ግን ፈርሷል ሽዑ ነህምያ መጽ ከዛ ነህምያ መጣ ነመካቢያ ኢየሩሳሌም ሃኒጹ የኢየሩሳሌምን አካባቢ አነጸው እዝራን ካልዖትን ኮይኖም ማብ ጊዜ ሃጌ ኻነታ ቤተ መቅደስ ሃኒጾም እዝራና ሌሎች ሆነው ደግሞ በሃጌ ጊዜ ቤተ መቅደስ ሰሩ ሽዑ ክትምረቅ ከላታ ቤተ መቅደስ ያን ቤተ መቅደሷ ስትሰራ መጽሐፍ እዝራ ይዘሎ ስትመረቅ መጽሐፍ እዝራ ላይ አለ ዋጭ ኮይኑ ጩኸት ሆነ ገሌውም እልል ብሉ አንዳንዶቹ እልል ይላሉ ገሌውም ካ ዋይ ይብሉ አንዳንዶቹ ደግሞ ያለቅሳሉ ሕውሱስ ይሉት ድምጽ ድብልቅልቅ አለ ሕጅቶም ቀደም ነታ ናይ ቀደም ቤተ መቅደስ ዝፈልጧ ከበኺዩ ጀሚሩ የቀደመቱን የሰለሞን ቤተ መቅደስ የሚያውቁት የድሮ ሰዎች ማልቀስ ጀመሩ እዞም ወላ አንተ ዘይፈልጡ ሐደሽት ጀነሬሽን ካ ተሐጉሶም እልል ብሉ አዲስ ጀነሬሽኖች ደግሞ የተሰራውን አይተው እልል ማለት ጀመሩ ምክንያቱም ናይ ቀደም ዝፈልጧ ምክንያቱም የቀድሞውን የሚያውቁት በወርቅም በቡሩርን በخبر አማንን ትዝክሩ ይኹም ተአማን ናይ ሰሎሞን እኮ አብ ካለ ቦታ ይተወቂሩ ዝመጽ ድምጽ ማርቴሎ ይተሰምዕኒ ምክንያቱም የድሮ ቤተ መቅደስ ድንጋዩ ሩቅ ቦታ ተጠርቦ የመጣ ውድ ነበር በወርቅና በብር የተለበጠ ነበር እዛ ሕጅ ተሰራህ ዘላ ግን በአቅሞም ተማዊቶም ዝሰርሑ ዘለው አሁን ይሰሯት የነበረችው ቤተ መቅደስ ደግሞ በቃ ባቅማቸው ተሟሙተው የሚሰሯት ናት ሕጅቶም ናይ ቀደም ነቲያር ነዚያ አብዚያስ አምላክ ከሐድር ዲኑ መኻኑ ይሎም በኺም ስለዚህ እነዛ ድሮ ያንን ቤተ መቅደስ ያዩት እቺኛዋን አይተው እንዴት እግዚአብሔር እዚህ ውስጥ ያድራል ብለው አለቀሱ አረግቶት ይዝብሎም ተም አረግቶት በኺም ኢየሱስ ጎይታይ አሜን እግዚአብሔር ግን ሓደ ነገር ተዛሪው እግዚአብሔር ግን አንድ ነገር ተናገረ ቀዳማይ ክብርታ ቤትያ ከመጀመሪያው ቤት ይልቅ ክብር ይልቅ እትዳህራይ ክብርታ ቤት እዚያ የኋለኛው ቤት ክብር ይበልጣል አለ بتريت عيني تتصبغ تقدامي تتصبغ በእይታ የድሮዋ ትበልጣለች በወርቅ عيني تتهبتم تقدامي تتصبغ በወርቅ ያቺኛዋ ሀብታም ናት እታ ዓላማ ግን ናይ እግዚአብሔር ክብር ከሐድራ እንዲ ዓላማው ግን የእግዚአብሔር ክብር ማደሩ ነው ስለዚህ ሞር ግሎሪ ዘሎ አዚያ አይሎም የበለጠ ክብር ያለባት እቺኛዋ ናት አለ ሃሌሉያ አሜን ቀደም ዝነበረ ክርስትና ሎም እንታ ያለው ክርስትና ኢሎም ዝወኺሎ ክርስትና ድሮ ቀረ ያሉም ያለቅሷሉ ናይሎም ተባላሽ ይዞም ዘሎ መንእስያት ያሁን ዘመን አማኞች ተበላሽተዋል እግዚአብሔር ግን ታይዝብልሎ እግዚአብሔር ምንድነው የሚለው ካብት ቀዳማይ ክብር ዝዳሕራይ ክብር ክበልጽ ከመጀመሪያው የኋለኛው ክብር ይበልጣል ካብት ቀደም ዝተሰረሐ ሕጅ ዝስራሕ አሜን ቀደም ድሮ ከተሰራ አሁን የሚሰራው ይበልጣል ካብት ቀደም ዝዳሐነ ሕጅ ዝድሕን ክበዝሕ ድሮ ከዳነው ይልቅ አሁን የሚድነው ይብዛል ናይዚ ዘመን እዚ ሰብኩን የዚህ ዘመን ሰውን ናይ ሕሉፍ ሰብ አይትኹን ያለፈ አትሁን አሜን አሜን እግዚአብሔር ኤክስፓየር አይገብርኒ እግዚአብሔር አያረጅም እግዚአብሔር አያርግኒ አሜን ሃሌሉያ አሜን ሁሉ ጊዜ ፍሬሽ እግዚአብሔር ሁሉ ጊዜ አዲስ ነው ስለዚህ ነፍስ ወከፍ ጀነሬሽን ነፍስ ወከፍ ሲዝን ዝኸውን ፍሌቨር አለው እግዚአብሔር አሜን ስለዚህ እግዚአብሔር በየዘመኑ ራሱን የሚገልጥበት ክብር አለው ንሕና ብናይ ቀደም ፍሌቨር ንነብር ንህሉ እግዚአብሔር ግን ነዚ ሕጂ ዘሎ ጀነሬሽን ዝኸውን
حدش ነገር አለው አሜን እኛ በድሮ እንኖር ይሆናል እግዚአብሔር ግን ለዚህ ትውልድ የሚሆን አዲስ ነገር አለው አውቶ ጉየምበርና ቀደም ከምዝኔሩ ነው አሁን አብረኸው ሩጥ እንጂ የድሮውን እያሰብክ አትቆም አሜን ዶ አሜን ሃሌሉያ አሜን ሃሌሉያ አሜን praise god አሜን አብ ዘመን ዝበዝሐ ቻሌንጅ ሁሉ ኸሊ አሁን ብዙ ቻሌንጅ ሊኖር ይችላል ዝበዝሐ ክብር ኸአለ የበዛም ክብር አለ አሜን ዝበዝሐ አቅም ኸአለ አሜን ዝበዝሐ ቅብአት ኸአለ አሜን የበዛ ኃይል የበዛ ክብር የበዛ ቅባት ግን አለ praise god አሜን ሰዛጆኹም አሜን አሜን እግዚአብሔር ይምሳኹም ዘዓይ እግዚአብሔር ከናንተ ጋር ነው የሚሰራው አትፍሩ እግዚአብሔር ይዝሕልዎ እግዚአብሔር ነው የሚጠብቃችሁ እግዚአብሔር ነኸተማ እንተ ዘይ ሓለዋ ሓለውቲ እታ ጽንዕት ትበሃል ከተማ አፍታ ውሕስት ትበሃል ከተማ ኾይንካ ኸማን እግዚአብሔር ተዘይ ሓሊካ ይትሕሎና ጽኑ ነው የተጠበቀ ነው የሚባልበት ከተማም ሆነ እግዚአብሔር ካልጠበቀ አትጠበቅም እግዚአብሔር ሓላው ይኻንተ ኾይኑ ኸ እግዚአብሔር ጠባቂ ከሆነስ ፍላጻ በየማን በጸጋም እንዳተወርወረ አይረክበካ አሜን ፍላጻ በቀኝና በግራ እየተወረወረ አያገኝህም አሜን አሜን ሓላው ይኻ አይድቅስኒ አይታኸስኒ ጠባቂ አይተኛም አያንቀላፋም ስለዚህ ከይደቀስኩም ተሓዲርኩም ናትኩም ጉዳይ ሳተኙ ካደራችሁ እናንተ ጉዳይ ነው ነቶም ዘፍቅሮ ደቂሶም ኮለው ይቦም መጽሐፍ ቅዱስ ግን ለወዳጆቹ ተኝተው ያለ ነው የሚለው አቤማን ይልፊ አጻጽላይ አባይ ነይበት ፍላጻጽላይ አባ አብ ጎረቤትኩም አይኮን አባኹም አይበጽሕኒ አሜን አሜን ሃሌሉያ